ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ወደ ዛላ ቴሌቪዥን ተከታታዮቻችን እንደተለመደው ዛላውን ወደ እናንተ ማድረስ እንጀምራለን። የዕለቱ መረጃዎች ተጀምረዋል። በእስር ላይ የሚገኙት እነ ክርስቲያን ታደለ ፍርድ ቤቱ ፍትህ ሊሰጠን አልቻለም ብለዋል። የከፍተኛው ፍርድ ቤት ለዛሬ ማለትም ግንቦት 28 ቀን 2018 ዓ.ም የሰጠውን ቀጠሮ አስመልክቶ ጠበቃ ሰለሞን ገዛኸኝ የሚከተለውን አድርሰውናል። ከፍተኛው ፍርድ ቤት ለዛሬ ቀጠሮት የነበረው ተከሳሾች ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ መስጠቱን ተሰምቷል። በዕለቱ ተከሳሾቹ እየደረሰባቸው ስላለው ሰብአዊ መብቶች ጥሰት ለችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤቱ ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤቱ ትዕዛዞች በተግባር ሊተረጎሙ አለመቻላቸው ታውቋል። ፍርድ ቤቱም የማረሚያ ቤት ኃላፊዎች የሚሰጠውን የፍርድ ቤት ትዕዛዝ አለማክበራቸው ተገቢ እንዳልሆነ አስረግጦ ተናግረዋል። ተከሳሾቹ በችሎት ላይ ባሰሙት አቤቱታ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እየደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻርም ምንም አይነት ፍትህ ሊሰጠን አልቻለም ብለዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብቶች አቤቱታዎች ላይ ትዕዛዝ ለመስጠት እና በዋና መዝገብ ላይ የብይን መቅረቢያ ቀንን ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ አሳውቀዋል። በኦሮሚያ ክልል በአርሲ ዞን በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን አስመልክቶ በርካታ መረጃዎች ይፋ ሆነዋል። በአርሲ ጠለታ በኦርቶዶክስ እምነት ተከታዮች ላይ ጥቃት ከመፈጸሙ በፊት የወረዳውና የቀበሌው አመራሮች ለወረዳው ሕዝብ ከመንግስት የመጣ አስቸኳይ የሚሸጥ ጥይት አለ፣ ዋጋው 118 ብር ነው፣ ህይወታችሁ ይቀድማል በማለትና በማባበል ግብር ያለውን ንብረት እየሸጠ የሌለው ደግሞ እየተበደረ ህይወት ይቀድማል በማለት በትንሹ ከ10 እስከ 50 ሺህ ብር እንደከፈሉ የአካባቢው ነዋሪዎች ገልጸዋል። በግዴታ ጭምር አዋጡ የተባሉም አሉ ተብሏል። በአንድ ቀበሌ በአንድ ቀን ከ1 ሚሊዮን በላይ የጥይት ብር ተከፍሏል ነው የተባለው። ይህም ገንዘብ ከገበሬዎቹ ላይ ከተሰበሰበ 20 ቀን አልፎታል ነው የተባለው። ህዝቡ ጠላት ከቦናል፣ ጥይቱ ይሰጠን ለምን ቆየ በሚል ከቀበሌ እስከ ወረዳ ሄደው ጥያቄ አቅርበው ነበር የተባለው። በቅርቡ በወረዳው አዳራሽ ስብሰባ ተደርጎ ጥይት ይሰጠን ሲሉ ለወረዳው አስተዳዳሪ ጥያቄ አቅርበው ነበር። የወረዳው አመራር የሰጠው ምላሽ ግን እናንተ ለዚች ብር ነው ወይ እኔ 7 መትረየስ ገዝቻለሁ የሚል መልስ ሰጥቷል ነበር የተባለው። የወረዳው አመራር የሰጠው ምላሽ ግን እናንተ ለዚች ብር ነው ወይ እኔ 7 መትረየስ ገዝቻለሁ የሚል መልስ መስጠቱ ተሰምቷል። የወረዳው አመራርም ይህን ይበል እንጂ ትንሽ ሳይቆይ ጥቃቱ ተፈጽሟል ነው የተባለው። የዚህ አካባቢ ገበሬ ጠንካራ ነበር፣ በተተኳሽ እጥረት ምክንያት ብዙ ጉዳት ሊደርስ ችሏል ነው ያሉት የአካባቢው ነዋሪዎች። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የፍርድ ቤት ዳኛንና ባለቤቱን ችሎት ላይ ገድሏል የተባለው ተጠርጣሪ ራሱን ካቆሰለ በኋላ በቁጥጥር ስር መዋሉ ተነግሯል። ኃላፊነታቸውን በአግባቡ አልተወጡም በሚል የተጠረጠሩ የጸጥታ ስራ የሚሰሩ እንዲሁም ችሎት የሚያስከብሩ 3 ፖሊሶችን በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ ወርቄ ፈንካሳ ችሎት ላይ ያሉ አቅነው በቀለ በተባለ ተጠርጣሪ መገደላቸው ተነግሯል። ተጠርጣሪው አልማዝ መኮንን ከተባሉ ባለቤቱ ጋር የነበራቸው የፍች ክርክር አልቆ የንብረት ክፍፍል ላይ ውሳኔ ተሰጥቶ ለአፈጻጸም በተያዘ ቀጠሮ ላይ ግድያ መፈጸሙ ታውቋል። ግለሰቡ በዚያው ችሎት ላይ አልማዝ መኮንን የተባሉ ባለቤቱንም እንደገደለ ተነግሯል። በምርጫ ማጭበርበር የተገኙ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጥተዋል። በምርጫ ማጭበርበር የተገኙ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጡ። በደቡብ ኢትዮጵያ ሕዝቦች ክልል በቡርጅና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጡ። በቡርጅ ዞን የሲምቾ ምርጫ ጣቢያ አስፈጻሚ የነበረው ያቸው አድማሱ የተባለ ግለሰብ ለመራጮች በተዘጋጁ የድምጽ መስጫ ቅጾች ላይ አስቀድሞ እርሱ ለሚደግፈው እጩ ተወዳዳሪ ምልክት አድርጎ በመገኘቱ የ10 ወር እስራት ተፈርዶበታል። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጅ ቅርንጫፍ ጽሕፈት ቤት ለዶይቼ ቬለ እንደገለጸው የቡርጅ ወረዳ ፍርድ ቤት ላለፉት 3 ቀናት የቀረቡለትን ማስረጃዎች ሲመረምር ቆይቶ ጥፋተኝነቱን በማረጋገጥ የፍርድ ቤት ውሳኔውን አስተላልፏል ነው የተባለው። በሌላ በኩል በጌዲዮ ዞን ቡሌ ወረዳ አገምሳ ቀበሌ ገገባ ጋሻ ምርጫ ጣቢያ መራጭ የነበረው ወጣት ታደለ ገመዳ የ6 ወር እስራት ተፈርዶበታል። ወጣቱ የተቀጣው በድምጽ መስጫ ጣቢያ አካባቢ በመንቀሳቀስ ሌሎች መራጮች እርሱ ለሚፈልገው እጩ ድምጽ እንዲሰጡ ቅስቀሳ ሲያደርግ በመገኘቱ እንደሆነ የወረዳው ኮሚኒኬሽን ለዶይቼ ቬለ ሬዲዮ ገልጿል። ትምህርት ሚኒስቴር ኤጀንቲክ መምህር ረዳት የተሰኘውን ሰው ሰራሽ አስተውሎት መተግበሪያ በልጽጎ በሙከራ ደረጃ ስራ ላይ መዋሉን ገልጿል።
ኤጀንቲክ ኤአይ ቲቸር አሲስታንት የተባለው መተግበሪያ ሙሉ በሙሉ ያለ ኢንተርኔት የሚሰራ ራሱን ችሎ ውሳኔዎችን ማመንጨት የሚችልና የሁለተኛ ደረጃ መምህራንን የስራ ጫና የሚቀንስ መሆኑን ሚኒስቴሩ ገልጿል። መተግበሪያው በውስጥ አቅም የበለጸገና በአካባቢያዊ ኮምፒውተር ሎካል ማሽን ላይ በቀላሉ ተጭኖ የሚሰራ ነው ተብሏል። መተግበሪያው በአዲሱ ስርዓተ ትምህርት ከ9ኛ እስከ 12ኛ ክፍል ያሉትን መጽሐፍቶች በሙሉ ዳታ ሴት አድርጎ በመውሰድ መጽሐፍቱን ሙሉ በሙሉ እንዲመረምርና እንዲገነዘብ ተደርጎ የተዘጋጀ ነው ተብሏል። ከ52750 የምርጫ ጣቢያዎች ውስጥ በ22788 ጣቢያዎች ላይ ተደራሽ መሆን እንዳልተቻለ ፌዴሬሽኑ አስታውቋል። ግንቦት 4 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ምርጫ ላይ የኢትዮጵያ ሴቶች ፌዴሬሽን አጠቃላይ ታዛቢነት ሚናውን በተመለከተ መግለጫ ሰጥቷል። ከ52750 የምርጫ ጣቢያዎች ውስጥ በፌዴሬሽኑ በኩል በ22788 የምርጫ ጣቢያዎች ላይ ተደራሽ መሆን እንዳልተቻለ የፌዴሬሽኑ ዋና ዳይሬክተር ገነት ስዩም ተናግረዋል። በአማራ ክልል በአንዳንድ ጣቢያዎች ምርጫን ለማስቆም የተደረጉ ሙከራዎች የጥይት ድምጽ፣ የቁሳቁስ እጥረትና የመክፈቻ ሰዓት መዘግየት መታየታቸውን ዋና ዳይሬክተሯ ገልጸዋል። በትግራይ ክልል ሙሉ በሙሉና በአማራ ክልል በ8 የምርጫ ክልሎች ምርጫ ሳይካሄድ መቅረቱን የጠቀሱት ዳይሬክተሯ በአዲስ አበባ አዲሱ ቴክኖሎጂ ከመደበኛው አሰራር ጋር በአግባቡ ባለመቀናጀቱና የቅድመ ሙከራ እጥረት በመኖሩ ምክንያት ረጅም ሰልፎችና የመራጮች መጉላላት መፈጠሩን ጠቁመዋል። በኦሮሚያ፣ አማራ፣ ሶማሊያና ደቡብ ኢትዮጵያ ክልሎች የኩፍኝ በሽታ መከላከያ ክትባት ከ418 ሺህ በላይ ህጻናትን ለማዳረስ ታቅዶ እየተሰጠ ነው ተብሏል። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በክትባት የምንከላከላቸው በሽታዎች ቅኝት ምላሽ ሰጪ ባለሙያ ታደሰ ያለው እንዳሉት ክትባትን በመጠቀም የበለጸገና ጤናው የተጠበቀ ዜጋ ለመፍጠር እየተሰራ ይገኛል ብለዋል። በዚህም በኦሮሚያ፣ አማራ፣ ሶማሊያና ደቡብ ኢትዮጵያ ክልሎች ከዛሬ ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ የሚቆይ የኩፍኝ በሽታ መከላከል ክትባት መስጠት መጀመሩን ተናግረዋል። በሀገሪቱ አሳሳቢ ደረጃ ላይ ያለውን የመቀንጨር ችግር ለመፍታት የትምህርት ሚኒስቴር ከቅድመ አንደኛ እስከ መካከለኛ ደረጃ ትምህርት ቤቶች ለሚማሩ ተማሪዎች የተመጣጠነ የትምህርት ቤት ምገባ ፕሮግራም እንዲተገብር ግዴታ የሚጥል ረቂቅ አዋጅ ለቋሚ ኮሚቴው ተመራ። ረቂቅ አዋጁ በሀገሪቱ አሳሳቢ ደረጃ ላይ ያለውን የመቀንጨር ችግር ለመፍታት 13 ሚኒስቴር መስሪያ ቤቶች ላይ ከፍተኛ ግዴታ የሚጥል ነው። ለረቂቅ አዋጁ መተግበር ማንኛውም ሰው የመተባበር ግዴታ እንዳለበት በረቂቁ ተደንግጓል። የሕዝብ እንደራሴዎች ምክር ቤት ትናንት ግንቦት 27 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባው ለጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የመራ የምግብ ስርዓትና የስርዓተ ምግብ ረቂቅ አዋጅ ይሰኛል። በሀገሪቱ ከመቀንጨርና ስርዓተ ምግብ መዛባት ጋር የተያያዙ ተላላፊ ያልሆኑ በሽታ መጠን መጨመር በጤና፣ ትምህርት፣ በአካባቢውና በምርታማነት ላይ አሉታዊ ተጽዕኖ ማሳደሩን በረቂቁ ተመላክቷል። ይህን ችግር ለመቅረፍ በረቂቅ አዋጁ ክፍል 4 ስር ለ13 ሚኒስቴር መስሪያ ቤቶችና ለአንድ ኮሚሽን መስሪያ ቤት ከፍተኛ ኃላፊነት ተሰጥቷል። ጎረቤት ሀገር ሶማሊያ በቀውስ እየተናጠች መሆኑ ተሰምቷል። በሶማሊያ የፖለቲካ ቀውሱን ተከትሎ የተቀሰቀሰው ውጊያ ተጠናክሮ ቀጥሏል። በሶማሊያ ዋና ከተማ ሞቃዲሾ መካከለኛ ክፍል በመንግስት የጸጥታ ኃይሎችና ከተቃዋሚ ጎራዎች ጋር በተሰለፉ ታጣቂዎች መካከል የተነሳው ከባድ ውጊያ ከ20 ሰዓታት በላይ የቀጠለ ሲሆን ይህም በከተማዋ ሰብአዊና የጸጥታ ቀውስ ሊያስከትል ይችላል የሚል ከፍተኛ ስጋት አሳድሯል። የግጭቱ መነሻ በሀገሪቱ የምርጫ ሂደትና በህገ መንግስቱ ማሻሻያ ዙሪያ የተፈጠረ ስር የሰደደ የፖለቲካ ውዝግብ ነው ተብሏል። የተቃዋሚ መሪዎች የአሁኑ ፕሬዚዳንት የስልጣን ዘመን በግንቦት 15 ቀን 2026 ማክተሙን በመጥቀስ ከዚያ በኋላ ህጋዊ የስልጣን ውክልና የላቸውም በሚል እውቅና ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ያለመግባባቱ ዋነኛ ማዕከል የሀገሪቱ የምርጫ ስርዓት መዋቅር ነው ተብሏል። የፌዴራል መንግስቱ ዜጎች የፓርላማ አባላትን በቀጥታ የሚመርጡበትንና በመቀጠልም የተመረጡ ተወካዮች ፕሬዚዳንቱን የሚሰይሙበትን አንድ ሰው አንድ ድምጽ የተባለውን የምርጫ ስርዓት ይደግፋል። በአንጻሩ የተቃዋሚ ቡድኖችና አንዳንድ የፌዴራል አባል ሀገራት መሪዎች የጎሳ ሽማግሌዎች የፓርላማ አባላትን መርጠው እነሱ ደግሞ ፕሬዚዳንቱን የሚመርጡበትን ባህላዊ የጎሳ ተዋጽኦ ስርዓትን እንዲቀጥል ይሻሉ ተብሏል። በመቀሌ ከተማ በፈጸመው የስርቆት ወንጀል እጅ ከፍንጅ የተያዘው ግለሰብ በሰዓታት ውስጥ ወንጀሉ ተረጋግጦበት በጽኑ እስራትና በገንዘብ መቀጣቱን የትግራይ ክልል ፖሊስ ኮሚሽን ገልጿል። በክልሉ ፖሊስ መረጃ ወንጀሉ የተፈጸመው ግንቦት 27 ቀን 2018 ዓ.ም በመቀሌ ከተማ አንድነት ክፍለ ከተማ ወሪሂ ቀበሌ ነው ተብሏል።
መለሰ ሰለሞን አማራ የተባለው ወንጀለኛ ከቀኑ 9 ሰዓት አካባቢ በአዲ ክፍለ ከተማ ዳግም አምሳል ተብሎ በሚጠራው ልዩ ቦታ አንዲትን ተሽከርካሪ መኪና ቁልፍ ሰብሮ በመግባትና የኤሌክትሪክ ሽቦዎችን በማገናኘት አስነስቶ ሊሰርቅ ሲል በአካባቢው በነበሩ የጸጥታ አካላትና በህብረተሰቡ የጋራ ትብብር በቁጥጥር ስር ውሏል። ፖሊስ ግለሰቡን እጅ ከፍንጅ በቁጥጥር ስር ከዋለው በኋላ በዚያው ቅጽበት ፈጣን ክስ በመመስረት ፍርድ ቤት ወንጀለኛውን በ8 ዓመት ጽኑ እስራትና በ4,000 ብር የገንዘብ ቅጣት እንዲቀጣ ወስኖበታል። የተወዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን የዕለቱ ዜናዎቻችን እነዚህን ይመስሉ ነበር። ስለምትከታተሉን ከልብ እናመሰግናለን። እንዲህ አይነት መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለን።